ከዚህም በተጨማሪ የሃይማኖት አከራሪነት ጽንፈኝነት በማስፋፋት በሃይማኖቶች መካከል ሁከትና ብጥብጥ ለመፍጠር የተንቀሳቀሱ ኃይሎችን ሴራ ማክሸፍ፣ ውጤታማ ስራ መስራት የጸጥታ ኃይሉና አመራሩ እንዲሁም የህብረተሰቡ ተሳትፎ ወሳኝ ተግባር ነው። በጸጥታ ችግር ምክንያት ትምህርት ተቋርጧል፣ የሰው ህይወት ጠፍቷል፣ የኢኮኖሚ ጉዳት እና ሌሎች ዘርፈ ብዙ ጉዳቶች እየተከተለ ነው። ህዝቡ ሰላም ወዳድና አምራች እንደሆነ በጦርነት የሚፈታ ችግር እንደሌለ ህብረተሰቡ በመገንዘብ ችግሮችን በውይይት መፍታት እንደሚገባና ሰላምን ለማስፈን እንዲሁም ልማትን ለማፋጠን ሁሉም በልዩ ትኩረት መስራት እንደሚገባ የውይይቱ ተሳታፊዎች ያስረዳሉ። ትምህርት ከፖለቲካ ነጻ መሆኑን በመረዳት ቅንጅታዊ ስራን በማጠናከር ትምህርትን ለማስጀመር ሁሉም ጥረት ሊያደርግ ይገባል ሲሉም ይናገራሉ። ትልቁ ሰላም ርቦናል ብያለሁ። የኔን ኃላፊነት ጨምሬ የህዝቡን ተናግሬ ልዝጋ። እዚህ ካለነው 80% ያሉባልታ ቁስለኛ፣ ያሉባልታ ምርኮኛ፣ ያሉባልታ ሰራተኛ። መልካም ነገር ብትነግረው አይቀበልም፣ ወደ መጥፎ ነው። ሁሉ ሰው አልተማርማ። የእንቅስቃሴውን ሁኔታ የሚመራው ያ ማንስ ብትሉት መረጃ ቲቪ በለው ይሄ በእጁ የያዘው ስልክ እናት ሞተች ቢሉ ቀና የሚል ወጣት አታገኙም። ካውንተር ፕሮፓጋንዳ የለውም መንግስት። እኔ የደርግ የቀድሞ ሰራዊት አባል ነበሩ። በኋላ 11 ሰዓት ጀርመን እናዳምጥ ነበር ተደብቀን። ከተገኘ በጥይት ነው የሚልስ። ነውሬን አትስማብኝ ነው ጉዱን ስለሚዋጣው ያኛው። አሁንም ይሄን ካውንተር ፕሮፓጋንዳ የመስራት አቅም ይኖረው። ሚዲያዎች በጭራሽ ስላለው ወቅታዊ ሁኔታ ሲናገሩ ሰምቻለሁ። ድራማ ነው የሚያቀርብልን፣ ቲያትር ነው፣ ሽልማት አለው። ግን ወጣቱ በዚያ ላይ የተያዘ ካሉባልታ እንጽዳኛ፣ ራሳችንን ሰላም አድርገን እነዚያም እዚህ ያሉ መሳሪያ ይዘው የተነሱ ይብቃቸው። በውይይት እኮ ድል ማድረግ ይቻላል፣ ባፈሙዝ አይደለም። ኃይለ ሥላሴን ደርግ አባረረው በጠመንጃ፣ እሱ ደግሞ በተራው በኢህአዴግ ተባረረ። በመሳሪያ ያመጣ ስልጣን በመሳሪያ ነው የሚሄድ። እባካችሁ በፍቅር ይለቅ። እዚያ ያላችሁ ወኪሎች እዚያ ያላችሁና ታደርሱላችኋላችሁ። ወንድሞቻችን ይመለሱ፣ ይብቃ። እውነቴ ነው። ሰላም ከአሁኑ ነገር በበለጠ አስፈላጊ መሆኑን የተናገሩት የውይይቱ ተሳታፊዎች ልማት የሚመጣው በቅድሚያ ሰላም ሲኖር እንደሆነ ህዝቡ ሰላምን ለማስፈን ሁላችን ርብርብ ልናደርግ ይገባልም ብለዋል። የተጀመሩ መሰረተ ልማቶችን ውጤታማ እንዲሆኑ ተጠናክሮ መቀጠል እንዳለበትና ትኩረት ተሰጥቶ መስራት እንደሚያስፈልግም ያብራራሉ። መልሳችሁ ኋላ መልስ የለውም። ሰብስቴሽን እየሰራን ነው ቦሌ የሚል ነገር ምክንያት ሰምቻለሁ። የዛሬ 5 ዓመት ይለቅ እንደ ግድቡ 15 ዓመት ይውሰድ አላውቅም። መብራቱ ለኔ አልመጣም። እንዲመጣ አድርጉልኝ እባካችሁ። እንደ የወረዳ ሆስፒታል ይናፍቀዋል። መቼ ነው የምናየው ሆስፒታሉ? የተዘረጋው ልማት ሁሉ ቆመ የሚባል። ሌላ የመጨረሻ የሚያሳዝን ነገር ልንገራችሁ መሪዎች። የዚህ የመንገድ ስራ ሁለት አይነት ስራ አለ። አንዱ ከቁጭ አምበላ የሚሄደው ነው። ከዚህ ከግጭት ተጀመረ እንዳልተጠ። ሁለተኛው ደግሞ ሜድሮክ የተቋረጠው ነው። ከቡሬ ሰማዳር ጎመር 43 ኪሎ ሜትር። እኔ በውሉ ላይም አለው አሁንም አለው። እንደታቀደው እኔ ዛሬ በአስፋልት እንፈሳለን ብዬ ነበር። ቀረ ውሃ በላው። የሃይማኖት አባቶችና የሀገር ሽማግሌዎች ሰላምን ለማስፈን የበኩላቸውን ድርሻ መወጣት እንዳለባቸው የተናገሩት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነህ ሰላምን ለማረጋገጥ ሁላችንም በቅንጅት መስራት እንደሚያስፈልግና ህዝቡ የሰላምን አስፈላጊነት መረዳት የሰላም ባለቤት ሊሆን እንደሚገባም ያስረዳሉ። ለምሳሌ መከላከያ ወደ ወገዳድ ሲሄድ ሽንዲ ይገባል አለ እንዴ? ወዚህ የጸጥታ ኃይል ተቀላቀላ ውጣና ታገላ ለነጻነት እኮ አንተ ነህ መታገል ያለበት። ስለዚህ ሁሉም ሰው ለሰላሙ ለጸጥታው ካልቆመ ሚሊሻው ካልበዛ መከላከያ ጊዜ ብንል እንዴት አድርገን ልናገኝ እንችላለን? ጃቢ ጠናን እዚህ ክሊኒክ ወይንም የሚባል አካባቢ አንፈልግም። በቃ እኛ ተኩስ ልጆች አለማ እኛ ሰልችቶናል። ሰላማዊ ሰልፍ እያደረግን ነው። የምስራቅ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ እንደተናገሩት የሰላምን አስፈላጊነትና አስከፊነት በሰፊው አብራርተው ሰላምን ማስፈን ለመንግስት ብቻ የሚተው ተግባር አለመሆኑን አስረድተው ጦርነት ዘርፈ ብዙ ጉዳቶች እንዳስከተለ በመረዳት ህዝቡም ሰላምን ለማስፈን ከመንግስት ጎን ሊቆም ይገባልም ብለዋል። ትንሽ አይኑን እንኳን ሰበራ ያደርጋል ሰው። አንዳንዱ ደግሞ ወጣ ብሎ እዚሁ ተወልዶ እንኳንስ ጎረቤቱን
እናቱን ያርዳል፣ እናቱን ይገላል። የገጠር እናት ምንም አታውቅም፣ ፖለቲካ አታውቅም፣ ሀገር ወዴት እየሄደ አታውቅም፣ ቴሌቪዥን አታውቅም፣ ኢንተርኔት አታውቅም፣ ፌስቡክ። እሱ በማየውን ነገር ፕሮፓጋንዳ ተሸንፎ ያልሆነ ተሞልቶ እናቶችን ይገላል። ተደምሮ የሀገራችን ታሪክ ነው። ያ ታሪክ የውርደት ታሪክ ነው። ይሄን የውርደት ታሪክ እንዴት ነው ከላያችን ላይ የምናጠፋው ነው ዋናው ጉዳይ እንጂ ማንም አይናገርም። ማንም መጥቶ ችግራችሁን አይናገርላችሁም። ጉልበት የለም። ሴቶችማ ሴቶች ናቸው። ንግግሩንም አይችሉበትም፣ ያለቅሳሉ እንጂ ወጥቶ ሄዶም ጫካ ገብቶም የችግሩን ብልት አያውቁትም። እንዴት ይናገራሉ? ይናገር የነበረ የሃይማኖት አባት ሽማግሌው ተዋጠ፣ ተሸነፈ። ችግሩ እንዴት ይፈታ? ፈረንጅ መቼም መጥቶ ከነዚህ ልጆች ጋር በቋንቋ ይግባባሉ። በሃይማኖትም በባህልም በዘርም ጥቁር አፍሪካና ነጭ ፈረንጅ መጥቶ አያስታርቀንም። እኛው በእኛው ካልሆነ እሱን ትተን ሌላ እናወራለን። ቢቀር ጥሩ ነው። የራሳችን ችግር ሳንጨርስ ሌላውን መነካካት ለእናንተ ምልሆን መንግስትም ማሰብ ነው። አንዳንድ ጊዜ ኃጢአትንም መፍራት ጥሩ ነው። መንግስት እውነት ጦርነት ያወጀ እሱ ነው? መፍታት ያቃተው እሱ ነው? እሺ መንግስት ሲሆን አስተዳድራለሁ ካለ ኃላፊነት ተቀብሏል። ህዝብ መጠየቅ መብቱ ነው። መጠየቅ ትችላላችሁ። የቻለውን ይመልስ፣ ካልቻለ ደግሞ አልቻልኩም ይበል። ግዴታውን ስለሆነ ህዝብ ነው የመረጠው። ሲፈልግ ህዝቡ ይሽረዋል። እኛንም እየቸገረን ያለው አሶሳ ውስጥ አልፎ የመጣን አሶሳ አንልም፣ ምንጩ ስለምናውቀው። ምክንያቱም የአሶሳ ህዝብ የኛ ህዝብ ነው። ከአባይ ወዲህ ማዶ ያለው የአማራ ህዝብ የኛ ህዝብ ነው። ከአማራ ነው የሚመጣ፣ ከአማራ ክልል ነው፣ ከጎጃም ነው አይባልም፣ ከወለጋ አይባልም። ግለሰቦች ይኖራሉ። የቸገረን የጨረሰን ጠማማችን ነው አለች እንጨት ይባላል። ጠማማችን ነው የጨረሰን እንጂ የበደለን የጎዳን የኛው የውስጣችን እንጂ የጎረቤት የምናምን አይደለም። ይሄ ታዛዥና ተላላኪ እንድንሆን ያደረገን ደግሞ አለመማራችን፣ አለማወቃችን፣ ድንቁርናችን ነው ብለን ብንወስድ ይሻላል። ጠላቶቻችን ጠማማ ጎናችን አውቆታል። ድክመታችን የት ጋር እንደሆነች ያውቆታል። አባቶች መናገር ነበረባችሁ። ከእናንተ ለመማር ነው የመጣ ነው። አንገት ደፋችሁ። ማን እንገርን? ችግራችሁንማ ከእናንተ በላይ የሚያውቅ የለም። እኛም እናውቃለን። አንተን ወታደሮች ከሌላ ክልል የተወለድንም የጎጃምን ችግር፣ የወሎን ችግር፣ የትግራይንም ችግር አውቀናል። ቢያንስ ግን ማን ይናገር የነበረ የምለው እናንተ ጋር የበለጠ በእናንተ አፍ ያምራል ብለን ነው መድረኩን ቅድሚያ ለእናንተ የሰጠን እንጂ ጥሩ አየርማ አላችሁ። ሰላም ነው ያጣችሁ ነው። ሰላሙ ለምን ማስቆም አቃተው? ይሄ መከላከያ ይሄ መንግስት ለምን የመከላከያና የመንግስት ጉዳይ ብቻ ነው እንደ ሰላም ማስቆም? እንዴት ማስቆም አቃተን የሚለው አማርኛ የለም እንደዚህ ሰፈር። እናንተ ካላገዛችሁን እንዴት ይቆማል? እኛማ ብዙ ነገር ታጥቀናል። ሰዎች
ፋኖ ያለው በእያንዳንዱ ቤት ውስጥ ነው። ከነቤቱ እናጋየው ይለቁ እነዚህ ህፃናት፣ ይለቁ እነዚህ መካሪ ሽማግሌዎች፣ ይለቁ እነዚህ ከብቶችና አህዮች አብረው ያሉት የቤት እንስሳ ነው ወይስ በጥንቃቄ መያዛችን ፈሪ ያደረገን? በእናንተ ፊት ለምጣዷ ተብሎ የሚባል ነገር አለ። እሱ ነው የቸገረን እንጂ ታሪክማ አለን እኮ፣ ወኔው እኮ አለ። ነጭ ቢሆን እኮ አይቸግረንም። በአጠቃላይ ሰላም የሰው ልጅ የህይወት ዋስትና የልማት መሰረት መሆኑን ከማንም በላይ ቅድሚያ የሚሰጠው ተግባር መሆኑን በመገንዘብ ሁሉም የወረዳው ማህበረሰብ ለራሱ ሲልም አካባቢ ነቅቶ መጠበቅ ጀምሮ ወንጀልና ሽብር ሊፈጥሩ የሚችሉ ችግሮችን ሲመለከት አስቀድሞ ለጸጥታ አካላት ማሳወቅ የበኩሉን ትብብር ሊያደርግ ይገባል መልእክታችን ነው።